ሞዴል ቀነኒ አዱኛ ዛሬ በመካከላችን የለችም። ነገር ግን የእሷ ድምፅ ሆኖ የቀረበው ለፍትህ የሚጮኸው ታናሽ ወንድሟ ነው። በተለይ ከሰሞኑ በዚህ በሶሻል ሚዲያ ላይ እየተመለከትነው እንገኛለን። ከአባቷ በተጨማሪ ከቤተሰቦቿም ሌሎች ዘመዶችም አሉ። ከነሱ በተጨማሪ በዋናነት እንግዲህ ይሄ ወጣት ታናሽ ወንድሟ እየመጣ ፎቶዎችን እያወጣ መረጃዎችን እያቀበለን ይገኛል። እህቱ በህይወት እያለች ሲደርስባት የነበረውን ስቃይ፣ ድብደባና የሽጉጥ ማስፈራሪያ በቪዲዮ ወጥቶ ለዓለም በይፋ መስክሯል። አሁን ላይ የቀነኒ ጉዳይ በአግባቡ ፍትህ እንዲያገኝ ከተፈለገና የፍርድ ሂደቱ እንደገና እንዲጀምር ከተደረገ ዋነኛውና የመጀመሪያው የማጠናከሪያ ማስረጃ የሚሆነው የዚሁ ወጣት ምስክርነት መሆኑ አያጠራጥርም። የቀነኒ ባለቤት አንዱዓለም ጎሳ በባህላዊ የካሳ ክፍያ ወይም በአባገዳዎች ሽምግልና ጉዳዩን ለመጨረስ ቢሞክርም የሰው ህይወት ግን በገንዘብ የሚተመን አይደለም ብለው ቤተሰቦቹ በኃይለኛው እንግዲህ ከሰሞኑ ሲከራከሩ እንደነበረ ተመልክተናል። ይልቁንም ጉዳዩ በህግ አግባብ ታይቶ እውነቱ ፍርድ ቤት መውጣት አለበት። ለዚህ ደግሞ የሊበን ምስክርነት እጅግ ወሳኝና የፍትህ ሂደቱ መሰረት እንደሆነ ይታወቃል። ይሁን እንጂ ሊበን አዱኛ ለብቻው አይደለም ያለው። ጉልበትና ስልጣን ያላቸው አካላት ምስክሩን ለማዳከም በእጁ ላይ ያለውን ማስረጃ ለማጥፋት ወይም እውነቱን ለማፈን እንዳይሞክሩ የኢትዮጵያ ህዝብ ንቁ ጥበቃ ሊያደርግለት ይገባል እየተባለ በሶሻል ሚዲያ ላይ በስፋት እየተነገረ ባለበት ወቅት ነበረ አትሌት ፈይሳ ሌሊሳ ብቅ ብሎ እሱን በከፍተኛ ሁኔታ በሚያንቋሽሽ ወይንም ደግሞ ክብርን በሚነካ መንገድ መልእክት ያስተላለፈው ማለት ነው። አትሌቱ የእህትን ደም ካሳ ከፈለክ በታላቁ አባገዳ የኩሽ ቋንቋ በአፋን ኦሮሞ ቅረብ፣ ዝም ብለህ በማይታወቅ ቋንቋ ብታወራ እዚህ የሚረዳህ አታገኝም። አንዱዓለም በአፍ መፍቻ ቋንቋው በራሱ አንደበት በሱና በሚስቱ መካከል ያለውን እውነት ተናግሯል። አንዱዓለም ተጠያቂ ነው አይደለም የሚለውን የሚዳኘው በአባገዳዎች ህግ ነው። በባህላችን ገደልኩ ብሎ መዋሸት ለነገ ለሚገጥመው ህይወቱ አስቸጋሪ እንደሚሆን ይታወቃል። ስለዚህ የቀነኒ ቤተሰቦች እውነት በፈጣሪ ዘንድ ስላለ በእውነት መንገድ መጓዝ ግዴታችሁ ነው። ይሄ ወንድም ተበየው ግን ግራ የሆነ ሰው የእህቱን እውነት ለመፈለግ ሳይሆን እውነቱን ለማጥፋት እንደቆረጠ የታወቀ ነው። የትኛው አባገዳ ነው ያንተ የማይታወቅ ቋንቋን ሰምቶ ፍርድ የሚሰጠው? እኛ ከሞተ ሰው ይልቅ በህይወት ያለን ሰው መታደግ እንፈልጋለን። ልጃችን አንዱዓለም ያለ ማስረጃ እንዲበደል አንፈልግም። እውነት ያላችሁ ሰዎች በወፍ ቋንቋ ሳይሆን ልጁ በተናገረበት በኩሽ ቋንቋ ንገሩን። የኦሮሞ አባገዳም የኦሮሞ እውነትን ይቀበል። አንዱዓለም ሆይ ስማኝ፣ ገለ ከሆነ ገድያለሁ በል፣ ባንተ አልተጀመረም። ካሳህን ወይም ጉማህን ክፈል። ነገር ግን እጅህ ንጹህ ከሆነ ዝም ብለህ ራስህን ለደም አሳልፈህ አትስጥ። ሲቀጥልም አንዱዓለም ባለመሞቱ ደስ ብሎኛል። እሱ ባይኖር ኖሮ ያችን በሞት ያለፈችውን ምስኪን ልጅ ምን እንደምትሏት መገመት አይከብድም። እናንተ እንደ ንፋስ ናችሁ፣ ንፋስ ወደ ነፈሰበት ነው የምትነፍሱት። እኔ ግን ታዝቤያችኋለሁ። እውነት ለባለቤቱ ትግባ፣ ለእውነተኛ ሰዎች እውነት ይገለጥላቸው ሲል በዚህ መንገድ እንግዲህ ቀነስ አድርገናቸው ነው። ከዚህም ከፋ ያሉ አንዳንድ ቃላቶች አሉ የተጠቀማቸው በዚህ በቋንቋና በብሔር ነክ ነገሮች ማለት ነው። እንግዲህ ይሄንን ተናግሯል ማለት ነው አትሌት ፈይሳ ሌሊሳ። ነገር ግን ደግሞ አድማጭ ተመልካቾች ማወቅ ያለባችሁ በአትሌት ፈይሳ ላይ በርካታ የኢትዮጵያ ሰዎች በተለይ የኦሮምኛ ቋንቋ ተናጋሪዎች በጽሁፉ ስር ገብተው ሲሰድቡት እንደነበረ ልክ እንዳልሆነ ሲናገሩት እንደነበረ ለማየት ችያለሁ ማለት ነው። እንግዲህ ይሄ ሁሉንም ሐሳቡ የሚወክል እንዳልሆነ ለመረዳት ያስፈልጋል። የገዳ ስርዓትም እንግዲህ በዋናነት የኦሮሞ ህዝብ ማህበራዊ፣ ፖለቲካዊና የህግ መዋቅር ቢሆንም በታሪክም ሆነ በልምድ ከኦሮሞ ብሔር ውጪ ያሉ ሰዎችና ሌሎች ቋንቋ ተናጋሪዎችን የመዳኘትና የማቃለል ሰፊ ባህልና ስርዓት እንዳለውም እናውቃለን። ለምሳሌ የሞጋሳ ስርዓትን ብንመለከት በገዳ ስርዓት ውስጥ ኦሮሞ ያልሆኑ ግለሰቦች ወይም ቡድኖች ወደ ኦሮሞ ማህበረሰብ የሚቀላቀሉበት ሞጋሳ ወይንም ጉዲፈቻ የሚባል ስርዓት አለ። አንዴ በዚህ ስርዓት ውስጥ ከታቀፉ በኋላ ግለሰቡ የኦሮሞ ተወላጅ ባይሆንም እንኳ እንደ ማንኛውም የጎሳው አባል ሙሉ መብትና ግዴታ ይኖረዋል። በዚህ ጊዜ በገዳ ህግ መሰረት ይዳኛል፣ ጥበቃም ይደረግለታል። ሌላው የአካባቢ ነዋሪ ወይንም ሰብለሚ የምንላቸው የኦሮሞ ብሔር ባልሆኑ ግን ከኦሮሞ ጋር አብረው በሚኖሩ ጎረቤት በሆኑ ማህበረሰቦች መካከል ግጭት ሲነሳ የገዳ አባቶች በሽምግልና ይገባሉ። በዚህ ጊዜ ህጉ የሚሰራው በዘር ላይ ሳይሆን በእውነት ወይንም በዱጋ ላይ ነው። የገዳ ስርዓት እውነት የፈጣሪ ወይንም የዋቃ ናት ብሎ ስለሚያምን ተበዳዩ ሌላ ብሔር ቢሆን እንኳ የገዳ አባቶች ለእውነት የመቆም ግዴታ አለባቸው ማለት ነው። እንደዚሁም በጃርሱማ የሽምግልና ስርዓት ላይ
የሚታይበት መንገድ ነው። የገዳ የሽምግልና ስርዓት በጣም ተለዋዋጭና ሰላምን ማዕከል ያደረገ ነው። ለምሳሌ በኦሮሞና በጎረቤት ብሔረሰቦች በአማራ በሲዳማና ሶማሌ የመሳሰሉ መካከል የድንበር ወይም የከብት ግጭት ሲፈጠር የገዳ አባቶች በሽምግልና ተቀምጠው በሁለቱም ወገን ተቀባይነት ባለው የእውነት ሕግ ይዳኛሉ። በዚህ ሂደት ውስጥ የግድ ኦሮምኛ መናገር ላያስፈልግ ይችላል። በአስተርጓሚ ወይም በሌላ የጋራ ቋንቋ ጉዳዩን ሰምተው ፍትህ ይሰጣሉ። ሌላው በዚህ በደምና ካሳ ወይንም በጎማ ሕግ ነው። የገዳ ሕግ ነፍስ በማጥፋት ጉዳይ ላይ በጣም ጥብቅ ነው። ለአንድ ኦሮሞ የሌላ ብሔር አባል ቢገደል የገዳ አባቶች ጉዳዩን ጉማ ወይንም የደም ካሳ እንዲከፍል ያስገድዱታል። እዚህ ጋር ሕጉ ሌላውን ብሔር እንደ ባዕድ አይመለከትም። ይልቁንም ሰላምን ለመመለስ ሲባል የሟች ቤተሰብ ፍትህ እንዲያገኙ ያደርጋል። ሌላው የሰፉና ስነ ምግባር ላይ በገዳ ስርዓት ውስጥ ሰፉ የሞራል ሕግ የሚባል ነገር አለ። ይህ ማንንም ሰው ባዕድም ቢሆን እንግዳም ቢሆን መበደል በፈጣሪ ዘንድ ያስቀጣል የሚል እምነት ነው። ስለዚህ አንድ ኦሮሞ ያልሆነ ሰው በገዳ የአባቶች ፊት ቀርቦ አቤቱታ ካቀረበ እንግዳንና አቅመ ደካማን መጠበቅ በሚለው የገዳ መርህ መሰረት ዳኝነት ያገኛል። በአጠቃላይ የገዳ ስርዓት ከኦሮሞ ብሔር ውጭ ያሉትን ይዳኛል። ነገር ግን ዳኝነቱ የሚሰጠው ግለሰቡ በፈቃደኝነት ወደ ስርዓቱ ሲቀርብ፣ አብሮ ነዋሪ ሲሆን ወይም በሁለት ወገኖች መካከል ግጭት ተፈጥሮ የገዳ አባቶች እንዲያሸማግሉ ሲጠይቁ ነው። ሕጉ ከቋንቋና ከብሔር ይልቅ ለእውነት ወይንም ኡጋ ቅድሚያ ይሰጣል ማለት ነው እና ብዙ ጊዜ በዚህ በፈይሳ ሌሊሳ ንግግር የተነሳ ብዙ የገዳ ስርዓት በኦሮሞ ማህበረሰብ ብቻ የሚደረግና ለሌላው ብሔር ብሔረሰቦች የማይጠቅም መስሏቸው ብዙ ሰዎች ሲናገሩ ስላየው ነው ይሄንን ወደ እናንተ ማቅረብ የቻልኩት። ስለዚህ ምናልባት ወንድሟ ኦሮምኛ ቋንቋን ባይችልና በሽማግሌዎች ፊት እንኳን በአማርኛ ቋንቋ ቢናገር ሊያስተረጉሙለት እንጂ እሱ እንደሚለው በኦሮሞኛ ቋንቋ ብቻ ተናገር ብለው ሊያስገድዱት እንደማይችሉ የገዳ ስርዓት ያስረዳናል ማለት ነው። ስለዚህ ልጁ ሙሉ ለሙሉ ስተት ነው የሰራው ፈይሳ ማለት ነው። ለዚህም ይቅርታ መጠየቅ ሲገባው ሌላ ማስተባበያ ውስጥ ነው የገባው። ከዛ ይልቅ እንግዲህ የምትመለከቱትን ጽሁፍ ለጥፎ ለራስ ሳትረዳ እንደፈለክ የሚተረጉሙልን ሰዎች አምነ ቃላትን አትቀላቀል የሚል ጽሁፍን አጋርቷል ማለት ነው። እንግዲህ አሁንም ግትር እንዳለና በአቋሙ እንደጸና ይገኛል ማለት ነው። ወንድማችን ፈይሳ ሌሊሳ ይቅርታ መጠየቅ ነው ያለብህ። የገዳ ስርዓትንም አቅልሃል፣ ልክ አይደለም በአንተ አተረጓጎም ሳይሆን ገዳ የኦሮሞ ባህል ብቻ ሳይሆን አጠቃላይ የኢትዮጵያም የሚኮራበት ባህላችን ነውና ጥላቻን ባትነዛና ሌላ እሳቤ ውስጥ ባታስገባን መልካም ነው ለማለት እወዳለሁ። ለቀነኒ አሁንም ፍትህን ጠይቃለን። መልካም ቆይታ